ተመልካቾች እንዴት ናችሁ? ለዳግማ ትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። አሁን ላይ የስራ ጫናው የህይወት ሩጫችን እየበዛ ስለመጣ በተለይ እንዲህ ባሉ የበዓላት ወቅት ጠላ ዶሮ የሚያዘጋጅልን ብናገኝ ማናችንም አንጠላም አይደለ? ከዚህ ጋር ተያይዞ ከተማችን ላይ በርከት ያሉ ባለሙያ እጆች እየበዙ መጥተዋል። የኛንም የህይወት ጫናና ሩጫ የሚያቀሉልንም ሰዎች እንዲሁ እየመጡ ነው የሚገኙት። ለነሱ የስራ አማራጭ ነው፣ ለኛ ደግሞ ፎይ የምንልበት ቤተሰብ ጓደኛ ዘመዶቻችንን ጠርተን የማናፍርበትም እየሆነልን መጥቷል። እንዲሁም ደግሞ እንደ ቤት ነገር የሚያምርም የሚጣፍጥም ስለሌለ ብዙዎች የሚመርጡት የቤት የራሳቸውን እጅ ነው። አሁን ግን ኑሮም ሁኔታችንም ሩጫችንም የማይፈቅድልን ሰዎች ስላለ እንዲህ ያሉ አማራጮች ሲኖሩ በተለይ ደግሞ ከቤቱ ባላነሰ ሁኔታ ባህላዊ ምግቡን መጠጡ ተሰርቶ ከመጣልን ማን ይጠላል? እነዚህን እጆች እያበረታታን ደግሞ ከየት እናገኛቸዋለን ብለን እንጠይቃለን። ዛሬም ከባለሙያ ጋር ቆይታ አደርጋለሁኝ። ሰናይት አበራ ትባላለች። ባህላዊ ምግቦች፣ መጠጦች እሷ እጅ ጋራ በሽ ናቸው። ከእሷ ጋራ ቆይታ እናደርጋለን። አብረን እንቆይ። እንኳን አደረሰሽ። እንኳን አብራ አደረሰ። በጣም አመት በዓል መስለሻል። አመሰግናለሁ። አምሮብሻል። ከዚህ ስራ ጎን ለጎን እንደዚህ መዘነጥ ይቻላል ወይ? ይቻላል። ያው በቲምም ስለሆነ የምንሰራው ደግሞ አመት በዓል ሆኖ አበሻ ቀሚስ ካለበሽ በዓል አይመስልምና አይደል? ድባቡ አይመጣም። ፋሲካ እንዴት ነበረ? አሁን እንደዚህ ያሉ በዓላት ሲመጡ ሰዎች ብዙ ጊዜ በስራ ስለሆነ የሚጠመዱት እንደ አንቺ አይነት ደግሞ ጎበዝ ባለሙያዎች ቤት ውስጥ አዘጋጅተው የሚያቀርቧቸው ነገሮች በጣም ተፈላጊነት አላቸው እና እንዴት ነበረ የበዓል ስራ? የበዓል ስራ ትንሽ በዛ ስለሚል አድካሚ ነበር። ያም ሆኖ ግን ተወጠነው። ትንሽ ድካም ነበረ። ከድካማችን አገግመን ነው ዛሬ ያገኘሽን። አሁን ደግሞ ለዳግማ ትንሣኤም አለ አይደል? ለዳግማ ትንሣኤም አለ። በፊት ከቤት ውጪ እንደዚህ ያሉ ነገሮች ብዙም አልተለመዱም። እንደውም ኧረ ነውር ነው፣ ቤት ውስጥ ይጠመቃል፣ ጠላውም ጠጁም ቤት ይጣላል። እንጀራና ሽሮ፣ በርበሬ፣ ሌሎች መሰል ነገሮች ደግሞ ጭራሽ ነው የማይታሰቡት። ከውጪ መግዛት ማምጣት እንደ ነውር ነበር የሚቆጠሩ። እንደዛ አልነበረም አንቺ ስታድግ? እስቲ አስታውሺ። አሁን እኔ ሳድግ ብቻም ሳይሆን ቢዝነሱን እስከምጀምር ድረስ ራሱ የውጭ ነገር ገዝቶ መጠቀም ነውር ነበር የሚመስለኝ። ይብን ካነሰኝ ከቤተሰቦቼ ምናምን አመጣለሁ እንጂ ተጠቅሜ አላቅም ነበር። ግን ወደ ቢዝነስ ልገባ እንደዚህ ጥናቶችን ምናምን ስሰራ ማን ይገዛኛል ብዬ ባሰብኩ ጊዜ አንዳንድ ቦታዎች ላይ ሲሄድ ኢቭን ምግብ ኦርደር አድርገው የሚበሉ ሁሉ አሉ። ዴይሊ ምግብ ከውጭ የሚጠቀሙ ሰዎችም አሉና እሱን ስላየሁ ነው እንጂ በእኔ ጊዜ አልነበረም አይደለ? አዎ። ኧረ እንደዚህ አይደረግም፣ ሸፈንፈን አድርጋችሁ እንጂ ገመናይንማ ደጅ አታውጡት ነው የሚባለው። ወደ ቢዝነሱ ሀሳብ ካመጣሽው አይቀር ግን መነሻሽ እንዴት ነበር? እንዴት ጀመርሽው? አሁን ቤትሽ ስመጣ ቤትሽ በጣም ያምራል። ባህላዊ ነው። ባህላዊ ምግቦች፣ ባህላዊ መጠጦች እዚሁም ይሸጣሉ። ሰዎችን ይዞ መጥቶ እዚሁ ማብላት መጠጣት ይቻላል። ከዛ በተጨማሪ ደግሞ ጊዜ ላልሞላላቸው ሰዎች ባሉበትም ታደርሻለሽ እና እንደው የሀሳብ መነሻው ምን ነበር? እንዴት ነው ጀመርሽ? እንግዲህ ሀሳብ መነሻው ምንድነው? እኔ ቢራ ፋብሪካ ነበር የምሰራው ከዚህ በፊት። ቢራ ፋብሪካ እያለሁ ሁለት የማኔጅመንት ቲሞች እየተከራከሩ አገኘኋቸው። እኔ ኬሚስት ነበርኩኝ፣ አናሊሲስ እየሰራው ነው የቢራ። በዛ ሰዓት ሁለት አለቆች፣ አንዱ የውጭ ዜጋ ነው ጀርመናዊ ነው፣ አንዱ ኢትዮጵያዊ ነው እና እኛ ሀገርም እንደዚህ አይነት ምርት አለ ይለዋልና አበሻው፣ ነጩ ደግሞ ነው። እኔ አፍሪካ ውስጥ ኦልሞስት ወደ 40 ምናምን ሰርቻለሁ። ነገር ግን ፈርመንት የሚያደርጉት ነገሮች በሙሉ ስኳር ተጨምሮባቸው ፈርመንት እንዲያደርጉ ይደረጋሉ። ፈርመንት ማለት መብላላት የሚባለው ሂደት ነው። ዱሬሽኑ በጣም ረዥም ነው። የጠላ የሚሰራበትም ዱሬሽን ረዥም ነው። እስከ 1 ዓመት ድረስም ድፍድፉ ምንም ሳይሆን ይቆያል እና ያ ማለት የሂደቱ ጥራት ነው እና እዛም ስላደኩኝ በደንብ ስለማቅ፣ ቤትም ሲጠመቅ ስለማቅ፣ በተጨማሪ ደግሞ ኬሚስትሪም ስለሚያግዛኝ አብረን ላሳያችሁ ብዬ ከብቅል ጀምሬ እስከ ኢንድ ፕሮዳክት ድረስ አሳያቸው። የጠላውን ሳሳያቸው በጣም ነው የተገረመውት። ማለት የሆነ ጋዘሪንግ እየተዘጋጀ ሁላ ነው ጠላው ያለቀው። ጠላው ሲያልቅ ሁሉ ማመን ነው ያቃታቸው። ምክንያቱም ከጠላው ጋር በጣም ነበር ፍቅር የያዛቸው ሁሉም ሰዎች። ማለት በጣም ነው ፕራውድ ያደረኩት ያኔ። መጨረሻ ላይ ደግሞ ፑሽ እንዳደርግ አደረገኝ። ማለት መጨረሻ ላይ ወደ ቢዝነስ እንድቀይረው ያ ነገር ረዳኝ።
እንደው እነዚህ ኢትዮጵያውያን የራሳቸው ነገር የላቸውም መባሉ ነው አንቺንም ወደዚህ ስራ ያመጣሽ ማለት ነው? አዎ መጀመሪያ ልህ ነበር ያስገባኝ ነበር። ጠላ አለን ያው ምን የመሰለ ጎጃም ጠላ እና መጀመሪያ ላይ ሲጀምር ደግሞ ያሰብኩት የነበረ እንትን ነው ማለት ሰፖርት የሚያደርጉ አካላትን በፍጥነት ማገኝ መሰለኝ። ኤክስፖርት ምናምን ነው ፓውደሩን ለማዘጋጀት ነው የተጣጣርኩት። ፓውደሩን አዘጋጀው፣ ድፍድፍ አዘጋጀው። ሁለቱን ነገሮች በፍጥነት ነበር ያሰብኩት። ግን ቢዝነስ የሚያድገው ቀስ እያለ እንደሆነ ስላየው ድፍድፉን ሸጥ እንደዛ ያለቀጣለ ማለት ነው። አሁን ያለበት ደረጃ የኬሚካል ኢንጂነሪንግ ምሩቅ እንደሆንሽ ነግረሽኛል እና እውቀት ላይ የተመሰረተም ጭምር ነው። ባህላዊ እውቀቱ አለ፣ ከዛ በዘመናዊ መታገዝ ደግሞ የሚጨምረው ነገር አለ። እንደዚህ ያለ ቤት አዘጋጅቶ ይህንን ነገር ለሰዎች ለማቅረብ የቸገረሽ ነገር አልነበረም? ነገሮች እንደምታውቂው እኛ ጋር በተለይ የሚበላ የሚጠጣ ነገር ቶሎ አይዋሃድም ማለት የውጭ ቀደም ሲል እንዳነሳ ነው እና ሰው ቶሎ ተቀበለሽ? ምን ፈተነሽ? የሰው አቀባበል አሪፍ ነው። ቻሌንጅ የምላቸው ብዬ ያሰብኳቸው ነገሮች ቻሌንጅ አላደረጉም። ለምሳሌ መጀመሪያ ላይ ድፍድፌ ሁሉንም ድፍድፍ በአንዴ ነው የጨረስኩት። መጀመሪያ ድፍድፍ በመሸጥ ነው የጀመርኩት? ድፍድፍ በመሸጥ ነው የጀመርኩት እንጂ እውነት ሶሻል ሚዲያ ላይ ነው ያስተዋወቅ ፕሮሞት ያደረኩት። ካሚንግሱን ብዬ ለጠፍኩኝ በድፍረት ብቅልና ጌሻ አዘጋጅቼ ሳልጠነስሰው ካሚንግሱን ብዬ ፕሮዳክት እስከሚደርስ ድረስ እኔ ኦርደር ተቀብዬ ጨርሻለሁ። ነው ደስ ይላል። የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚል የፌስቡክ ገጽ አለ። እዛ ጋ ነው ፕሮሞት ያደረኩት። እዛ ጋ ነው መጀመሪያ ሁሉንም የሸጥኩት ከሚያውቁ ሰዎች በተጨማሪ ማለት ነው። እኔ ደግሞ በጣም ፕራውድ አድርጌ ነው የምሰራው። ጠላ ማለት ሰው ጠላ ሻጭ ምናምን ብሎ ሊያሸማቀቅሽ ይፈልጋል። እኔ ግን በኩራት ቢራ ከመጠንሰስ ጠላ መጠንሰስ ይሻላል ብዬ የምሰራው ስራ ስለሆነ ደስ ብሎኝ እንደውም እንደ ድፍድፍ መደፍደፍ የሚያስደስተኝ ስራ የለም። ስለዚህ እዚህ ቤት ያሉ የሚቀርበው ጠላ እንዳለ ራስሽ በእጅሽ የምትደፈድፊው ነው? በእጅ የምደፈድፈው ነው። አሁን ላይ ትንሽ በዛ ሲል ሰው ጨመር እያደረግን ሄድን እንጂ ዋናው ግን እስከ 2 ዓመት ምናምን ድረስ ብቻዬን ነበር የምደፈድፈው ሁሉ። ያን ያክል በፍቅር ነው የምሰራው። ከሚያግዙ ልጆች ጋር ሆኜ ግን አብሬ ነው የምሰራው ሁሉን ነገር። ባህላዊ መጠጥ ብቻ አይደለም የምታዘጋጁ፣ ምግቦችንም እንዲሁ ትሰሪያለሽ አይደለም? ምን ምግቦችን ታዘጋጃለሽ? መጠጦችስ ምን አሉ? ጠላ፣ ጠጅ፣ ብርዝና የሀበሻ አረቄ ነው። ምግብ ላይ በጣም እየሰራን እንገኛለን። አሁን ባልትናዎችን እንሰራለን። ምግብ ላይ እንግዲህ ሰው ንጹህ ምግብ እና ኦርጋኒክ ምግብ ማግኘት ይፈልጋል። ምንም አይነት ፕሮሰስ የተደረገ ማጣፈጫ ሳይጨመርበት፣ ጤፍ ላይ ምንም አይነት አይዘር በቆሎ ወይም ሩዝ ያልተጨመረበት እንጀራ፣ እንዲሁም ሽሮ ባልትናችን ላይ በደንብ እየሰራ እንገኛለን። ለምሳሌ ቅቤ ይመታና በፍስክ ወቅት ቅቤ በአዋዜ ተመቶ እሱ እንደሚኖ ይወጣል። ሌላ ጠላ ማጣጫ እነ ቦቀልት፣ ቆሎበን አይነት ነገሮች እንጀራ በአዋዜ አነባበሮ እነሱ ጠላ ማጣጫ አለ። ሰው ቤት የለመደውን ነገር ቤት በለመደው ጣዕም ሲያገኝ በጣም ደስ ይሏል እና እዚህ ስራ ላይ ላለፉት 3 ዓመታት ቆይተሻል። በዚህ 3 ዓመት ውስጥ ምን አይነት ለውጥ አየሽ? መጀመሪያ ከነበረው አሁን ላይ ምን ላይ ደርሷል? እንደው ባንቺ በተመለከተ ምንድነው የቢዝነስ ትልቁ ነገር ሰው ታፈሪበታለሽ። እኔ በጣም አሁን ላይ በጣም የብዙ ሰዎች ባለሀብት ነኝ። በሁሉም ከስተመሮቼ በደንበኝነት ያገኘኋቸው ሰዎች አሉ። በጣም ትልልቅ ሀሳቦችን ነው የሚሰጡኝ። በሶሻል ሚዲያም በተለያየ ምንዝም ያወቅኳቸው ሰዎች አሉ። ፕላስ ደግሞ ልጆቼ፣ ስራ ባልደረቦቼ፣ አጋዦቼ እንዲሁም አሁን እህቴና ባለቤቷ ፓርትነሮቼ ናቸው። ባለሙያ ሴት ብዙ ጊዜ ትመረቃለች አይደል? በዚህ ስራ እንደው ምን አይነት የተለየ ምርቃት ተመርቀሻል? ከምርቃት አልፎ ስጦታ ሁሉ የተሰጠን አጋጣሚ አለ። አሁን አንድ ከስተመር አለች፣ ኪ ከስተመር ብላ ገኒ የምትባል ልጅ ያንግ ናት። በጎ አድራጎቶችን ብዙ ቦታ ትሰጣለች፣ ሰፖርት ታደርጋለች። ለእሷም ለቤቷ ኦርደር ምናምን ታደርጋለች። ለእህቴና ለእኔ አሁን ፓርትነር ናት ላልኩሽ ለእኔና ለእህቴ ሽፎን ሁሉ አሰፍታ ሰጣናለች። ውስኪ የተሰጠሁበት አጋጣሚ ያለ ሰርግ ደግሳ። ከዚህ በዘለለ ምርቃት በተለይ እናቶች ውጭ ሆነው እናቴ ጾመኛ ስለሆነች አቅም ደካማ ስለሆነች ብለው የሚያዝዙኛልና እኔ እቺ ልጅ አምጥተሻት መርቂያት ብለው ሂጄ ሁሉ የተመረኩበት አጋጣሚ ያለ። ደስ ይላል በጣም። ከምርቃት በላይ ምናምን ከምርቃት ማለት ከውጭ ምግብ ማዘዝ ለነሱ በጣም የተለየ ጥሩ ያልሆነ ነገር ይገጥመናል ብለው ነው የሚያስቡ። ግን መጦላቸው ሲደሰቱ ምናምን ይመርቁናል። በጣም ብዙ ሰዎች አሁን ላይ ያላቸው ነገርም አይመስለኝም። በልምድ ነው የሚመጣው። አካባቢሽ ተወልደሽ ያደግሽበት ከቤትሽ የምትማሪው ነው። የኑሮና የህይወት ጫናው ደግሞ እንደዚህ የቤት ጉዳዮችን በደንብ እንድናይ የማያደርገን ብዙ ሰዎች ልንኖር ስለምንችል እንዳንቺ አይነት ባለሙያዎች መኖራቸው በጣም በብዙ ነው የሚጠቅሙ። ከራስሽ አልፈሽ ደግሞ በስርሽ 30 አካባቢ ሰዎችን እንዲሁ የስራ እድል ፈጥረሽላቸዋል። አንቺም ደግሞ ከቅጥር ወጥተሽ መተዳደሪያ ስራሽም ሆኗል እና ምን አይነት ስሜት አለው?
ስሜቱ ያው እንግዲህ እንደ ፍላጎት ሆኖ እኔ ቢዝነስ መስራት ፈልግ ነበረ እና ቢዝነስ መስራት መቻሌ በጣም ደስ ይለኛል እና ለሰዎች ማነሳሻ ሆነናል። ፕላስ ሰው ደግሞ የግድ ተቀጥሮ ስራ ካለ የሆነ ጊዜ ላይ ይቸገራል። ከቅጥሩ ሲወጣ ከቅጥሩ ተመልሶ ሲገባ ደግሞ እንደዛ ማለት ነው። ሰው እሱ ነገር እንዲቀር ያደርጋል። ፕላስ ደግሞ የሀገራችን ነገሮችን ለማውጣት ቢዝነስ አስፈላጊ ነው፣ ስራ መፍጠር አስፈላጊ ነው። በዚህ መካከል ውስጥ ስላለው ደስ ነው የሚለኝ አሁን ያለበት። በጣም ባለሙያ ነሽ ተብሎ ተመስክሮልሻል። ስለዚህ ባለሙያ ቤት መጥቼ ደግሞ ትንሽ ምግብሽን እና ጠላሽን ሳልቀምስ አልሄድም፣ መቅመስ አለበት። በጣም የሚጣፍጥ ምግብ ነው ያበላሽኝ። የእውነት ባለሙያ ነሽ። እኔ መስክሬያለሁ። ምግቡን በጣም ነው የሚጣፍጠው፣ ጠላውን በጣም ነው የሚጣፍጠው። ደስ ይላል። ይሄ ቤት ውስጥ ለበዓላት ወቅት የሚመጡ ጣዕም አለ አይደለም? በተለይ እናት ስታዘጋጀው የሚመጣልን ጣዕም እንደዛ አይነት ስሜት አግኝቼበታለሁ። ባለሙያነትሽን መስክሬያለሁ። ተመልካቾች የነበረን ቆይታ ይሄንን ይመስላል። እኔ መብላቴን እቀጥላለሁ። ቻው።